ከባለቤትህ ጋር ከመጣች በኋላ ኢሚዲየትሊ ግጭት ተፈጥሯል። አቀደች፣ ገንዘብ መደበች፣ በቀጥታ ወደ ስራ ገባች። የባለቤትህ ለጾታዊ ግንኙነት ያነሳችውን ጥያቄ ደፍረህ ለባለቤት ነገርኳት። የምታረጋቸው ነገሮች አሉና እነኛ ነገሮች ጠቅመውሃል? ባለቤቴን በጣም ነው ማምናት። በጣም በቃ በተለይ አገር ውስጥ እየኖርን እኔ ባለቤቴ እኔን ታምነኛለች፣ እኔ እሷን አምናታለሁ። ለምሳሌ አሁን አንተ እጅ ከፍንጅ ያስጋት ይሄን ነገር እንትን ካልኩ በኋላ በባለቤቴ ተስፋ ቆረጥኩባት። ጤና ይስጥልኝ ውድ ተመልካቾቻችን እንደምን ቆያችሁን? ዛሬ በአንድ መጽሐፍ ጉዳይ እንግዳ ጋብዤ ላወያየው ቀርብ ያለሁኝ። እንግዳዬ ደራሲ አለማየሁ ማሞ ይባላል። ከስደቴ ጀርባ የሚል መጽሐፍ ጽፈው በቅርቡ በኢትዮጵያ ቤተ መጻሕፍትና መዛግብት አዳራሽ አስመርቋል። እንግዳዬ አለማየሁ ጥሬን አክብረህ ወዲህ በመምጣትህ በተመልካቾቼ ስም ማመስገን እወዳለሁ። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ ማለት ፈልጋለሁ። አርታይ ቲቪ ይህንን ግብዣ አድርጎልኝ ለኢንተርቪው ስለጠራኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ መጽሐፍህ ከስደቴ ጀርባ የሚል ርዕስ ሰጥተኸዋል። ርዕሱ በራሱ ከአንድ የስደት ህይወት ጀርባ ያለውን ታሪክ ላይ የሚያጠነጥን ይሆናል ብዬ ነው ማስበው። ያው መጽሐፉንም ስላየሁት እንደዛ ነው። ከስደቴ ጀርባ እንዴት ሊጠነሰስ ቻለ? መነሻ ሐሳቡ ቅድም እንተ እንዳልከው ከስደቴ ጀርባ የሚለውን ርዕስ ስመርጥ አጠቃላይ ሁለት ነገር የያዘ ነው። አንደኛው የስደት ህይወት ምን ይመስላል የሚለው በደንብ ያየሁበት አጠቃላይ ስደት ምን ይመስላል ብዬ ያየሁበትና የጻፍኩበት እንትን ነው። ሁለተኛው ከኔ ከራሴ ከስደቴ ጀርባ ያሉ እውነታዎች ሲባሉ እውነተኛ ግለ ታሪኬ ስለሆነ ያልተለመዱ ነገሮችን በእኔ እይታ ውስጥ በእኔ ግንዛቤ ውስጥ ያለፍኩባቸው መከራ ሊሆን ይችላል፣ ችግር፣ ጭንቀት ሊሆን ይችላል፣ አንዛይቲ፣ እነዚህ ምክንያቶቹ ከስደት ጋር የተያያዘ በመሆኑ የራሴ የግል ስደቴን ነው መጽሐፉ ላይ በደንብ እንትን ያልኩት። ስለዚህ ርዕሱም ከዛ ጋር ተያይዞ ከስደቴ ጀርባ ያሉ ነገሮች ማህበራዊ ሊሆን ይችላል፣ ቤተሰባዊ ጉዳዮች ሊሆን ይችላል፣ የውጭ ሀገርና የውጭ ሀገር ህይወት ከኢትዮጵያ ወጥተን ያለነውን ህይወት ምን ይመስላል የሚለውን የዳሰስኩበት ሁኔታዎች አሉ። ስለዚህ አጠቃላይ የርዕሱ ከስደት ጋር ተያይዞና እኔ ደግሞ ከተሰደድኩ በኋላ የደረሰብኝ አጠቃላይ ሁኔታን በደንብ ይገልጽልኛል ብዬ ስላሰብኩ ከስደቴ ጀርባ የሚለውን ርዕስ ሰጥቼዋለሁ። ያንተ የስደት ህይወት እኮ በተቀናጣ መልኩ በአይሮፕላን ነው በቦሌ ሽር ብለህ ይወጣው። ትክክል። ሁለት አይነት ስደት አውቃለሁ። የመጀመሪያው ወደ 30 ዓመት አካባቢ ወደ ኋላ ሄጄ ያየሁት ስደት ነው። ያ በጣም ሁሉንም የስደት ህይወት በተለይ ኢትዮጵያንስ ከአገር ቤት በእግራቸው ምን ያህል መከራና ስቃይተው ወደ ሌሎች ሀገሮች ለመግባት የሚያደርጉትን ጥረት እኔም በአካል አይቼዋለሁ። አንዱ ያ ነው። የበረሃ በእግሬ ተጉዣለሁ። ከመጽሐፌ ላይ በደንብ ገልጬዋለሁ። በኋላም ልንነጋገርበት እንችላለን። የመጀመሪያ ዕጣ ክፍል ፍለጋ የመጀመሪያ 12ኛ ክፍል ጨርሼ ወዴት ልሂድ የሚል መንታ መንገድ ላይ ነበርኩኝ። ምንድን ነው መሆነው የሚለውን። ስለዚህ ያንን ከወሰንኩ በኋላ ወደ አስመራ ናቫል አካዳሚ ገብቼ ነበረ። በመንግስት ለውጥ ምክንያት ከአስመራ
ኦል ዘ ዌይ በእግር ወደ ሰሜን ሱዳን የገባንበት አንዱ እንትን ነው። ከፍተኛ የሆነ በረሃ ነው። ውሃ የተወሰነ ውሃ ይዘናል። ውሃ መካከል ላይ አለቀ። አፋችን ደርቋል። ምግብ የለም። የተወሰነ ምናምን ነገር ትልቅ ችግር ገጥሞን ነበረ። እንደውም በመካከል የኛ ጓደኛችን አብሮ ነው የነበረ የዶርሜንትን ጓደኛችን ከቁጥጥር ውጭ ሆኖ ኢቭን የህይወቱ ያለፈበት ሁኔታ ተፈጥሮ ነበር። እሱ ጋር ምን ተሰማ? ስሜቱን አሁን ልገልጸው አልችልም። በጣም ከፍተኛ 4 ነበርን የአንድ ዶርም ተማሪዎች። ከ4ታችን 3ታችን እንደ እድል ሆኖ ገባን። አንዱ ግን በፊትም ትንሽ የሆነ ህመም ነበረበት። ያንን ህመም መቋቋም አልቻለም። ምግብ ልናበላው የተወሰኑ እንትኖችን ይዘን ነበረ፣ እንደ ጋቤጣ፣ ኮሮሾ የመሰሉ ነገሮች። እሱን ለማብላት ሞከርን ምናምን፣ ህመሙ ባሰበት እና ከዛ በኋላ ብዙ ረዳ ነው። ስደተኛው ብዙ ነው። የተፈራረቅን ሁሉ ብዙ ነገር ልናደርግ ሞከርን፣ ግን ፋይናሊ ሊያልፍ አልቻለም። ስለዚህ በወቅቱ የተሰማን ስሜት ከፍተኛ ሀዘን ነው። ልገልጸው የማንችለው ሀዘን ነው። ምን ያህል አስከፊ እንደሆነ ስደት። ያን ጊዜ እድሜ ስንት? የዛን ጊዜ እድሜ 19 እንደዚህ ቢሆን ነው። 19 ሞትን በዛ እድሜ ቀጥታ ባይን አየህ ማለት ነው? አዎ በጣም ባይ ዘ ዌይ ለመጀመሪያ ጊዜ ነው እንደዛ አይነት ሞትን ለመጀመሪያ ጊዜ ሰው ታሞ በጣም ተሰቃይቶ ለመዳን ጥረት እያደረገ አማራጫቶ የሞተበት እለትና ቀን ሰዓት የዛችን ጊዜ ነው እኔ ያየሁት። እና ሌሎችም 3 ጓደኞቼ በቅርብ እኛ ስለምናውቀው እንጂ ሌሎችም ያጀቡን ሰዎች አሉ። ግን በቅርብ እኛ ስለምናውቀው ከፍተኛ ሀዘን ውስጥ ገባን። እንደውም ዲፕሬሽን ውስጥ ገብተን ነበረ እስከ ሱዳን ድረስ 2-3 ሳምንት ድረስ እሱ ነበር የሚመጣብን እና ከገባን በኋላ እንደው እግዚአብሔር አትርፎን ነው ወደ ሱዳን የገባ ነው። እና እሱ ብቻ አይደለም ባይ ዘ ዌይ እኛ እሱን ስለምናውቀው ጓደኛችን ስለሆነ እንጂ በየቦታው እየተንጠባጠቡ የቀረዋሉ። እኛም ማናቃቸው ከኛ ጋር ከአስመራ በስደት የወጡ ማናቃቸው ብዙ ተንጠባጥበው ቀርተዋል። ያንን ስናይ ያንን ፓርት በእግር በረሃን አቋርጦ መሄድ ምን ያህል አደጋ እንደሆነ ሪስክ እንዳለው ለህይወታችን አንድ ህይወታችንን በረሃ ላይ ሰተን የመቅረት ኢቭን በአግባቡ የመቀበር እንትን ሁሉ የለም፣ አማራጭ የለም፣ ጥለ ነው የምትሄደው። እና አስከፊ መሆኑን አይቻለው። አንዱ ስደቴ ይሄንን መጽሐፍ አሜሪካ በአውሮፕላን ወይም እንደ ማንኛውም ጎብኚ ቪዚተር አውሮፕላን ይዤ መሄድ አይደለም። ያቺ ትውስታ አለች። አንዱ እሱ ነው። ሁለተኛው ደግሞ እንዳልከው በዘመናዊ አውሮፕላን ተሳፍሬ አሜሪካ የገባሁበት፣ አሜሪካ ስገባ ያየኋቸውን እያንዳንዷን ነገር የጻፍኩበት እንትን ነው። እሱም ስደት ነው። ሱዳን እንግዲህ ተሰዳችሁ ገባች። በወቅቱ የሱዳን መንግስት ሻዕቢያንም ሆነ ወያኔን ይደግፍ ነበር። እናንተ የኤርትራ ምድር ለቃችሁ ወደ ሱዳን ስትገቡ ከሱዳን መንግስት ያለው ሪአክሽን ምን ነበር? እንደ ማዕበል ነበር ሲሰደድ የነበረው እና ኦልሬዲ የመንግስት ለውጥ መኖሩን የሱዳን መንግስት አውቋል። ስደተኛ በተለያየ አቅጣጫ ወደ ሀገሩ እንደሚገባ ኦልሬዲ አውቋል። በተወሰነ ደረጃ ስንቃረብ ቀይ መስቀሎችን አገኘን። ኦልሞስት ተቃርበናል ልንገባ። ስለዚህ ቀይ መስቀሎች ይመዘግቡን ነበረ። ስለዚህ የሱዳን መንግስት ተቀበለን። ዊዛውት ኤኒ እንትን ሼልተር ተሰጠን። የሪፊውጂ ካምፕ ነበር የገባ ነው። ሼልተር ተሰጠን። 2 ወር አካባቢ ነው የቆየ ነው።
2 ወር አካባቢ ቆየን። ከዛ በኋላ አገር ውስጥ እዚህ ኢትዮጵያ እንደተረጋጋ ኤቭሪቲንግ ሴትልድ እንደሆነና ያለው በወቅቱ አሸንፎ የገባው መንግስት ሁሉን ነገር እንደተቆጣጠረና ሰላማዊ እንደሆነ እና ወደ ሀገራችሁ መግባት የምትፈልጉ ከሆነ ዌልካም የሚል ከመንግስት መልእክት እንደተላለፈ እና ማንኛውም እንትን ይቅርታ እንደተደረገ በተለይ ለኛ ለተማሪዎቹ ምንም አይነት ውስጥ ሚሊተሪ እንትን ውስጥ አልገባንም፣ በስልጠና ላይ ነበርን። ስለዚህ ነፃነታችሁን አወጃችሁ መምጣት ትችላላችሁ፣ ከኢትዮጵያ መንግስት ዌልካም ብሎ እንደሚቀበላችሁ ተብሎ ተነገረን። ከዛ በኋላ 2-3 ነው የገባ ነው። ከሶስታችን እኔና አንድ ሌላ ጓደኛዬ 2ታችን በፍቃደኝነት ወደ ሀገር ቤት ተመለስን። ያንተን እጣ የወደፊት ተስፋ ፍላጎቶችን በተመለከተ ቤተሰባዊ ውይይት ተደርጎባቸዋል። እሱን መጽሐፍም ላይ ጠቅሰዋል እና እንደ አንድ ወጣት የራስህን ፍላጎት በራስህ መወሰን ያልቻልክበት ምክንያት ምንድን ነው? እኔንም በጣም ያወዛገበኝ በወቅቱ እሱ ነው። ምንድነው እኔ እንደ አንድ ተማሪ ቤተሰቤ በጣም ነጥብ ያመጣል፣ ወደ ዩኒቨርሲቲ ወደ ከፍተኛ የትምህርት ተቋማት ይገባል ብሎ ይጠብቅ ነበር። ደግሞም ጥሩ ውጤትም ነበረኝ። ኢዝ አንፎርቹኔት ማለት እችላለሁ። ነጥቤ እኔ ከጠበቅኩት ውስጥ ትንሽ ዝቅ ብሎ እንትን አለ። የዛን ጊዜ 3 ነጥብ ከሞላ ማንኛውም ዩኒቨርሲቲ ይቀበለኝ ነበር። የኔ 2.8 ሆነ። ከዛ በኋላ ነው ባይዝነስ ውስጥ ወይም ደግሞ አለመወሰን እንትን ውስጥ የገባሁትና ከራሴ ጋር እንትን እወያይ ነበር፣ በራሴ ልወስን ማለት ነው። ነገር ግን ወዲያው የመጣልኝ ነገር ምንድነው? በአለኝ ነጥብ ወደ ሚሊተሪ ሳይንስ ውስጥ ገብቼ ከዛ ራሴን እያሻሻልኩ ሄዳለሁ በሚል ለቤተሰብ አላማከርኩም። ቤተሰብም በተወሰነ ደረጃ ቁጭት ውስጥ ነበረ። ነጥብ የጎደለ ነጥብ በማምጣቴ ቁጭት ውስጥ ነበር። በተለይ አባቴ፣ እናቴ እንኳን ብዙም እንትን አይደለችም፣ አባቴ በጣም ይቆጭ ነበር። ከዛ በመሃል ሄጄ ተመዘገብኩኝ። ፕሮሰሱን በራሴ ያደረግኩኝ። ፋይናሊ ፈተናውን ሁሉንም ነገር ሜዲካል የሚባለውን አልፌ የመሄዱ የመጓዙ ነገር እውን ሲሆን የዛን ጊዜ ነው በቃ መወሰን ያቃተኝ። ለቤተሰብ አልነገርኩም። እናቴም አባቴም ይሄንን የሚቀበሉት አይመስለኝም። ምን ይሻላል የሚለው እንትን ውስጥ ገባሁ። በኋላ ላይ ምን ወሰንኩኝ? አይ ወንድሜ፣ ትልቅ ወንድሜ፣ የመጀመሪያ ወንድም ልክ ከአባቴን ተክቶ ወይም ደግሞ ተደማጭነት አለው ብዬ ስላሰብኩኝ 4ተኛ ታናሽ ነኝ እኔ። እሱ ወደሚሰራበት ወደ አርሲ አርባ ጉጉ የሚባል አካባቢ ሄድኩኝ። እዛ ሄጄ ወንድሜና ጓደኞቹ ተቀበሉኝ። ጥሩ የሆነ አቀባበል፣ ሁሉን ነገር እንትን ብዬ ሳማክራው ለወንድሜ እሱ መወሰን አቃተው። ስለዚህ እዛ ጋር ወደ ኮሚቴ ቀረበ ማለት ይቻላል። ኮሚቴው ደግሞ በጣም በከፍተኛ ሁኔታ በመዝናናት አንድ ቦታ ሰብሰብ ብሎ የከሰዓት የረፍት ጊዜያቸውን እየተዝናኑ በዛ የኮሚቴ ውሳኔ አብላጫ የሆነው ትምህርትህን እንድትቀጥል ነበረ። ሆኖም ግን ያው የቤተሰብ መጽሐፉም ላይ ጠቅሰዋል፣ አባትህ ደግሞ ጄኔራል እንድትሆንላቸው ነበር የሚፈልጉት። ያው ጄኔራል ሳትሆን በሱዳን ሸሽተህ ወጥተሃል ማለት እንችላለን። እናቴ እና ወንድሞቼ እንዳልከው የወሰኑት ተመልሼ 1 ዓመት ብቻ መስዋዕትነት ከፍዬ ነጥቤን እንዳስተካከል ነው። ያለበለዛ ሁለተኛ አማራጭ ደግሞ ኦፕሽን 2 ብለው የሰጡኝ ሌላ በኔ ነጥብ የሚቀበሉ ተቋሞች ነበሩ። እነዛ ጋር እንድመዘገብና እንድማር ትምህርቴን በወቅቱ የዲፕሎማ ሌቨል የሚሰጡ ኮሌጆች ነበሩና ያንን ነበር ይዤ የመጣሁት። ይዤ ስመጣ አባቴ በአጋጣሚ ክረምት ላይ ያርፋል። ቤት ውስጥ እንትን ይኮተኩታል፣ አትክልቶች ይኮተኩታል። ስገባ ቀና ብሎ አየኝና
እንኳን ደህና መጣ ልጄ እንደዚህ ሰምቼ ነበረ እንዴት ሆነልህ ምናምን አለኝ። አጫወትኩት ሁሉንም ነገር። ከዛ በኋላ በቃ ይደግፈኛል ብዬ አስቤ ነበረ። በኋላ የእሱ ምላሽ አስደነገጠኝ። መደንገጥ ሳይሆን ምን ያህል የእሱን ፍላጎት ልጆቹ ላይ ሪፍሌክት ማድረግ እንደሚፈልግ ገባኝ። ከዛ በኋላ ነው ይህን ውሳኔ እኔ እንደ አባት አልቀበለውም ነው ያለኝ። አልቀበለውም። እኔ ከልጆቼ አንዱ ከፍተኛ ማዕረግ ያለው ጀነራልነት ማዕረግ ያለው የሚሊተሪ እንትን ውስጥ እንዲገባ ፈልጋለሁ። በጣም ነው የሚቆጨኝ። ስለዚህ ይሄን ኦፖርቹኒቲ አንተ መዝለል የለብህም አለኝ። ነው እንዴ? አዎ። እሺ በቃ እንዲህ ነው ያልኩት። እሺ እንደዛ ምናምን አልኩኝ። እሱም ፊቱን ኮስተር አድርጎ ወደ ስራው ሊገባ በልግባና እናትህ ሂድ አነጋገር እመጣለሁ አለኝ። ገባው ቤት። እናቴ ማውቃለች፣ ነግሯታል። እና አባትህ ምን አሉኝ? እንደዚህ አለኝ ስላት ምንም አማራጭ የላትም እሷ የአባቴን ውሳኔ እሷ መቀልበስ አትችልም። ያለው አማራጭ ምንድነው? እናቴ እጇን እናቴ ላይ ጭና መመረቅ ነበር። እና መረቀች። እሳቸው ምርቃት እንግዲህ ከሳት አውጥተዋል። እንደሱ ማለት ይቻላል። በቃ የአባቴ ምርቃት ሳይሳካ የእናቴ ጸሎትና ምርቃት እኔ ተመልሼ እሷ ጉያ ውስጥ እንድገባ አደረገ። ጉዞው ደግሞ በጣም አስገራሚ ነው። ጸጉር መስተካከል ገና ከመጀመሪያው ያለባበስ ሁኔታ፣ አንዳንድ ነገሮች አሉ። አይሮፕላን ስትሳፈር የመጀመሪያ ጊዜ ነው። በአንቶኖቭ ነው ተጭናችሁ የሄዳችሁት። የአንቶኖቭ ጩኸት ደግሞ በጣም ከፍተኛ ነበርና እስቲ ያን ሞሜንት ምንድነው የሆነው? ኦልሬዲ ያ ውሳኔ ተወሰነ። ወደዚህም ወደዛም አልዞርኩም። በቀጥታ ሻንጣይን ሸከፍኩና ተሰናብቼ ወደ አየር መንገድ ነው። አየር መንገድ ታውቀው እንደሆነ የአንቶኖቭ ፓርትና የዘመናዊ ህዝብ እንትን የተለየ ነው። ከዛ እዛ እንድንሄድ ኦሪንቴሽን ወስደን ነበር። መጀመሪያ ኦሪንቴሽን ወስደናል። አምባሳደር ፊት ለፊት ያለው የመከላከያ ሚኒስቴር ውስጥ ነው ኦሪንቴሽኑን የወሰድነው። ከዛ በቀጥታ ተነስተን እዛ ሄደን አንድ 40 ምናምን አካባቢ እንሆናለን። ፈንጠር ብለን ቆመናል። አንነጋገርም፣ አንተዋወቅም። ምንድነው አንድ ያደረገን? ያ ኦሪንቴሽን ስለተሰጠን ጸጉራችሁን ጠቅላላ በቁጥር 1 ቶንዶስ ጠቅላላ አንሱ ተብለናል። እና እሱ ነው ወደ አስመራ ሁሉም የሚሄድ መሆኑን የምታውቀው በዛ ነው። መላጣ የሆነ ጸጉሩን እንትን ያደረገ ነው። 1 3 4 የሚሆኑ እንትኖች ግን አላደረጉም ከነ እንትናቸው ናቸውና ምናልባት እንግዲህ ኦሪንቴሽን ላይ አልነበሩም የሚል እንትን ነው። ተነስተን ሄደን አንድ ምንድነው የሆነ በቃ እንዴት ነው የምንሄደው ምናምን የሚል የየግላችንን እንትን እናስባለን ይመስለኛል። በኋላ አንድ ሙሉ ቅጠልያ እንደ ቱታ አይነት ነገር ሆኖ ወፈር ያለ ቱታ የለበሰ የወታደር አይነት እንትን ያለው መጣ። ሁላችሁም ተሰባሰቡ አለን። ተሰባሰብን። በኋላ በሁለት መስመር ተሰለፉልኝ ምናምን አለ። ከዛ ይሄን ካለ በኋላ ሄደ። እኛ እዛ ጋ ታገናኘን ማለት ነው። እሺ አንተ ምናምን መጠየቅ ጀመርን፣ ፍራቻውን ለማስወገድ ማለት ነው። እሱን እያወራን አንድ 8 ደቂቃ 7 ደቂቃ እንደዚህ ቆይቶ መጣና በሉ በሰለፍኳችሁ መሰረት ተከተሉኝ አለ። ተከተል ነው። በቀጥታ የሄደው ወደ አንቶኖቭ ነው። ባጅ እየተሰጠን ባጅ ስማችን አለ። ባጅ ይሰጠናል። ትገባለህ ወደ አንቶኖቭ። በቂጡ በኩል ምንድን ነው የሚባለው? በኋለኛው በኩል በጀርባ በኩል የተከፈተ እንትን ነው። በሱ ጋር ነው የምትገባው። ስትገባ በዚህ በግራና በቀኝ እንደ መሬት ላይ የታሰረ እንትን ነው። እሱ ላይ ነው ቁጭ ያለው። እንደዚህ እንደ አይሮፕላን ምናምን ቅርጽም የለውም። እንደሱ እንትን አለን። እንዲህ ፊት ለፊት ነው የምንተያየው። በቃ እንትናችሁን እሰሩ፣ ውረዱ እስክትባሉ እንትናችሁን ቀበቷችሁን የቤልታችሁን እንትን እንዳትሉ ምናምን ተባለ። ከዛ እርስ በራስ ምናምን ፍራቸው አለ፣ ምን አለ፣ ምን እንትን ሊል ይችለናል ምናምን በቃና ከዛ በኋላ እንትኑ ተነሳ። ቅድም መልአከ እንዳልከው ድምፁ
የመጨረሻ እንትን ነው እና አውሮፕላን ሁሉ እንደዛ አይነት ድምፅ ያለው ይመስለኝ ነበር። በጣም ከፍተኛ የሆነ ድምፅ ነው የሚያወጣው። ያው ያን 1 ሰዓት ከ20 ደቂቃ እንደዛ አካባቢ አስመራ ደረስን። አስመራ የመጀመሪያ ነች እንግዲህ ስታያት። እንደወረዳችሁ አስመራ ቆያችሁ ወይስ ቀጥታ ወደ ምጽዋ ነው የሄዳችሁት? ወደ ምጽዋ አልሄድንም። አንድ ስንት ቀን ነው ወደ 10 ቀን ያህል የናቫል እንትኑ ዋና እንትኑ አስመራ ነው፣ መረብ ነው እንትኑ እዛ ነው የወሰዱን። በቀጥታ የገባ ነው እዛ ነው። ከዛ እዛ እንትን ሰጡን፣ እያንዳንዱን እንደ ዶርም የሚመስል ነገር ሰጡን። እዛ የተወሰኑ ነገሮች ተላመድን። ከዛ በኋላ ለጉብኝት ነው የሄድነው። ለጉብኝት ወደዛ ሄድን እንጂ ምጽዋ ላይ ስልጠና አልወሰዳችሁም። ከዛ በኋላ እንደገና ተመለስንና የሆነ 5 ቀን አካባቢ ቆየን። ከዛ በኋላ ሙሉ ለሙሉ የሚሊተሪና የባህር ላይ ስልጠና ወሰድን። ወደ 7 ወር አካባቢ ነው የሚፈጀው። ምጽዋ የባህር ኃይል ካምፕ ገብተህ ስልጠና ወስደሃል። ግን ስልጠናችሁን ሳታጠናቀቁ በተፈጠረው የመንግስት ለውጥ ምክንያት ተቋርጧል። ከዛ ጊዜ ጀምሮ ኢትዮጵያ የባህር ኃይል የላትም፣ ተበትኖ ነበር። አሁን ደግሞ እንደ አዲስ የባህር ኃይሏ ተዋቅሯል። ቀይ ባህርንም እናስባለን፣ አሰብንም እናስባለን። እና ምንድነው እስቲ ያንተ ስሜት በዛን ጊዜ የነበረው? አንደኛ ወደ ባህር ኃይል ነው የገባኸው። ባህር ኃይል የሚለው ነገር ወደህ ፈቅደህ ነው የገባህበት፣ ተቋርጧል። አሁን ደግሞ እንደ አዲስ የባህር ኃይል ስለተደራጀ በዚህ ላይ ያለህ አስተያየት ምንድነው? ምን አይነት ስሜት ያጭርብሃል? በጣም ያስቆጫል። በጣም ነው የሚያስቆጨው። ያው እኔ በደንብ ማቀው ምጽዋን ነው። ያንን የመሰለ የባህር ኃይል ክሩ፣ የባህር ኃይል አካዳሚያችን፣ የባህር ኃይል ሰራዊታችን ያንን የሚያህል ግርማ ሞገስ ያለው ነገር እንደ አገር ኢትዮጵያ ምንም አይነት የባህር በርና የባህር ኃይል የላትም ሲባል ያስቆጫል። በጣም ነው የሚያስቆጨው። በወቅቱ ጉንቱ የተባሉ ኢንተርናሽናል እንትን ያላቸው በጣም ተወዳዳሪ የሆኑ የባህር ኃይል ባለሙያዎች ነበሩ። በጣም ትልልቅ ሰው የሚባሉ እና ባህር ኃይላችንን ያለው የኢትዮጵያን ገጽታ በቀጥታም ሆነ በተዘዋዋሪ እንትን የሚችል ነው ያጣነው። እሱን ነው ግርማ ሞገሳችንን ያጣነው ማለት እችላለሁ። የግራውንድ ፎርስ አለ፣ የባህር ፎርስ አለን። የባህር ፎርሱ የለም ማለት ጎዶሎ ነው። የኛ ደግሞ ወርስት የሚያደርገው ደግሞ ባህርም የለንም፣ አጠቃላይ ላንድ ሎክድ መሆናችን ነው። ስለዚህ ይሄንን ኢሹ እንደ አንድ ትልቅ ርዕስ አሁን ሲንቀሳቀስ ሲነገር ሰማለሁ። ይሄ እያንዳንዱ ኢትዮጵያንስ ማሰብ ያለብን ጉዳይ ነው። ኢትዮጵያ በጣም ትልቅ ሀገር ነች። ስለዚህ 130 በላይ ሚሊየን ህዝብ የሚኖርባት ሀገር ነች እና በላንድ ሎክድ ሆነን እንቀጥላለን ብዬ ማሰብ ከባድ ነው የሚሆነው። በእኛ ጊዜ ያንን ለማድረግ በጣም ከባድ ነው። ቢሆንም ግን ብዙ አማራጮች አሉን ብዬ አስባለሁ። እንደገና ማዋቀር፣ እንደገና የባህር በር እንዲኖረን ማድረግ የሚለውን ነገር እኔ በከፍተኛ ደረጃ የምደግፈውና ትውልዱ ወደፊት ይሄንን ነገር እንደ ዋዛ ያየዋል ብዬ አላስብም። እዛ ምጽዋ ስትገባ ወደ ባህር ላይስ ስትወጣ ቀይ ባህርን ስታይ ምንድን ነው የነበረው ሪአክሽን? ባይ ዘ ዌይ የአንቶኖቭ ድምፅ ያልከው 3 ቀን በላይ ጆሮ ውስጥ አልጠፋም ነበር ማለት እችላለሁ። በህልም የሚመጣ ነበር ድምፁ።
የመጨረሻ እንትን ለእኔ ብቻ አልነበርኩም ባይዘው የተወሰኑ እንትን በግሩፕ እናወራለን አይደል ያ ድምፅ የአንቶኖቭ ከፍተኛ የሆነ ድምፅ ጆሮአችን ላይ ተቀምጦ ነበር ፕሪቲ ማች ያለ ማጋነን 3 ቀን አካባቢ እንደዛ አይነት ስሜት ነበረው ወደ እንትን ስትሄድ ወደ ምጽዋ ወደ ፖርቱ ወደ እንትኑ ስትሄድ ብዙም የባህር የዌቭ ፍሰት ነው የምትሰማው ፍሰቱን ነው ከፍተኛ የሆነ የፍሰት እንትን ትሰማለህ ቅድም ለመጀመር እንደሞከርኩት 2 አይነት የሚሊተሪ ስልጠናዎች ነው መጀመሪያ የፊዚካል ፊትነስ የሚሊተሪ እንትን ውስጥ ተወስዳለህ ኦልሞስት ወደ 4-5 ወር አካባቢ ነው የሚፈጀው ዋናው እሱ ነው ባይ ዘ ወይ የግራውንድ ፎርስ አይነት ሆነ ነው እንትን የምትለው በኋላ ላይ ወደ መርከብ ስንሄድ ያው አጠቃላይ መርከብ እንዴት ነው መርከብ ላይ ውጊያ የምታደርገው እንዴት ነው የመርከብ ቆይታ ምን ይመስላል ምንድነው ያንተ ሚና እሱን ከአካዳሚክ ትምህርቱ ጋራ አድርገን እያንዳንዷን ነገር እያስጎበኙ መርከብ ላይ ስትሆን እኛ የምንለብሰው ያው የተማሪዎች እንትን አለ እሱን ዩኒፎርም ለብሰን ነው እዛ ጋር ግን እነዚህ ቋሚ ናቫል እንትኖች በጣም ግርማ ሞገስ ያለው ልብስ ስለዚህ እሱ ነው ያስቀናል በቃ ልክ እንትን አድርጌ እንደነሱ አይነት ብሬስ አይነት ይኖረኛል ብለህ ነው የምታስበውና እዛ ብዙም መርከብ ላይ የተወሰኑ 1 ወር ምናምን የማይሞላ ጊዜያት የተለያየ ነገር ስናደርግ ቆየን ግን ዋናው ወደዚህ ወደ አስመራ መተን የወሰድነው አካዳሚክ እንትን ላይ ነው እያንዳንዷን ዲቴል የምናየው ነበረው እሱን ኦረንት ተደርገናል ስለ መርከቡ አጠቃላይ ሁኔታ አጠቃላይ አካዳሚክ እንትን ውስጥ ነው የሚገባው ሚሊተሪ ሳይንስ ተብሎ የናቫል ሳይንስ ተብሎ እዛ ውስጥ ነው የሚገባውና እኔ በጣም የሚገርም ቦታና የሚገርም ስሜት ነው ያለው ማለት እችላለሁ ያው እንግዲህ ተጉዘ ረጅም ጊዜ እንትን ላይ መሆን ሌላ ስሜት ያመጣ እንደሆነ አላቅም ግን እኛ በጣም ስሜት ውስጥና እንትን ውስጥ ነበር ቆንጆ የሆነ ስሜት ማለት ፖዚቲቭ የሆነ ስለዚህ በዛ አይነት መልኩ ነው እኔ የማየው ከአዲስ አበባ ቀጥታ ዱኒ ነው የሄድከው አርባ ጉጉ እዛ ስትሄድ የነበረው ድባብ በጣም መጽሐፍ ላይ በጣም ማራኪ ነው ፊልም መሆን የሚችል ነው በጣም ከገረመኝ ነገር ውስጥ እዛ ስትደርስ ያገኘኸው የስጋ ደዌ ተጠቂዎች የሚኖሩበት መንደር ነው እና እዛ ቦታ ስትገኝ ምንድነው የተሰማህ ለመጀመሪያ ጊዜ ነው ባይዘወይ ከአዲስ አበባም ስወጣ ወንድሜ ልጠይቅ ሲሄድ ያለ ደሞ የቋጠርካትም ሳንቲም አለች ትንሽ ነች ካልኩሌት ተደርጋ ነው እሷን ልነግርህ ነው እስከዚህ እየተባለ እሱን ልነግርህ ነው ምን ሆነ እንዳልኩ ተማሪ ነበርኩኝ ምንም አይነት ኢንከም ሶርሱ ምናምኑ የለኝም ያለው አማራጭ ቤተሰብን ነው የምጠይቀው ከዛ ያንን ወሰንኩና ሌላ ምክንያት ፈጥሬ ነው ለእናቴ ኦልሬዲ ነግሬያታለሁ ወደዛ እንደምሄድ ነገር ግን የሚሄደው ለሌላ አይነት ነገር ነው ብዬ ነው እንትን ያልኩት then ትዝ ይለኛል 22 ብር 21 ብር ወይ 22 ብር ነበር ያገኘሁት 22 ብር መሰለኝ 22 ብር 21 ብር ከአዲስ አበባ አሰላን አልፎ አርባ ጉጉ አድርሰዋል አርባ ጉጉ አተርፎኛል ይሄ እንግዲህ በጉዞህ ላይ ምግብም ተመግበህ የተለያዩ ነገሮችን ማውጣተህ ማለት ነው በጣም ተርፎኛል እንደውም እና ምን አልሰብኩኝ ወደ ናዝሬት አውቶቡስ ተራ ሄድኩኝ ከዛ ናዝሬት የሚለውን የአውቶቡስን ረዳት ጠየቁት ምንድነው የጠየቁት ምንድነው have to just make sure ያኛውን ገንዘብ ያስኩት ከዚህ እዛ ያደርሰኛል የሚለውን ነገር ማወቅ ፈለኩና
ከአዲስ አበባ ናዝሬት ምን ያህል ነው አልኩት። ከአዲስ አበባ ናዝሬት ይሄን 7 ብር ከምናምን አለኝ። ልቤ እርፍ አለ። አይ ጥሩ ነው ማለት ነው። እሺ እንትን የምትባል ታውቃለህ ዶኒ ምናምን የምትባል ምናምን ስለው አዎ አለኝ። ስንት ብር ምናምን? አይ 3 ብር ከምናምን። ከዛ ዶኒ ምግብ መሀል ላይ ናዝሬት ደርሼ የሆነ ምሳ በበላ ምናምን ብዬ 4 ብር ምናምን በጀትኩኝ። ሌላ አንድ የሆነ ወጪ አለ። ከዛ ሁሉም ተደምሮ እዛ እስክደርስ 17 ብር ከምናምን ሳንቲም ነበረ ኮስት የሚያደርገኝ። እዛ ያንን ገንዘብ አወጣሁና ዶኒ ደረስኩኝ። ዶኒ ስደርስ የነበረኝ ስሜት ልነግር አልችልም። ወንድሜ ነበረ ከጓደኞቹ ጋር። ልክ እንደወረድኩኝ እነሱ በላንድ ሮቨር የሚባል እንትን አለ፣ ወንድሜ የሚሰራበት ራሱ የሚይዘው መኪና ነው። ተቀበሉኝ። ወንድሜ ነው ተዋውቁ ምናምን ተቀበሉኝ እና ዶኒ የምትባለዋን ከተማ ራሷ ሳያት ዝም ብዬ በአይኔ ስመለከታት ቅዳሜ ቀኑን ኤግዛክትሊ አላስታውሰውም። አይ ቲንክ ቅዳሜ ይመስለኛል ቀን ነው። በጣም የገበያ ቦታ ነው። ሰው ወደዚህ ወደዛ ይላል። በጉ፣ ፍየሉ፣ ቄጤማው፣ እዛ ጋር የሆነ እንቁላል ምናምን ተደርድሮ በቃ የገበያ ነው፣ ትርምስ ነው። ወደዛ ደግሞ አነጣጥሬ ሳይ የሆነ የሉካንዳ ቤቶች ተሰቅለው ሽንጥ ነገር ሰቅለው የሆነ ጭስ ምናምን አለ። ሰው በረንዳ ላይ ሆኖ ይጠጣል፣ ይበላል እና ያ እንትኔ በጣም ሳበኝ። እዛ መሃል እነዚህ ከተማ ላይ መቸስ እነዚህ የአእምሮ ህመማት እንትኖችን አታጣም። እነሱም ከተማውን ከተማ አስመስለውታል። እነዚህ ልብሳቸው ትንሽ የቆሸሸ ያደፈ ነገር ምናምን በአካባቢው እና ግርም ስላለኝ በአእምሮ ያስኩና መጽሐፌ ላይ በደንብ ጽፌዋለሁ። ምን ያህል ትንሽ ከተማ ሆና እንዴት ሙቅ እንዳለች። ከዛ በኋላ ተዋወቅን፣ ጓደኞቹን አስተዋወቀኝ። ወደ አንድ የቁርጥና ጥብስ መብያ እንትን ይዞኝ ሄደ። እሱ በጣም እዛ ያውቁታል። ደሬ ወንድሜ ነው እንግዳ ይዘህ መጣህ ምናምን አለው። ወንድሜ ነው እኔ ጋር መጥቶ ነው ተዋወቁት ምናምን አለ። እዛ የሆነ ነገር ተመጋገብን። ዴን ወንድሜ ተመግበን ልንወጣ ስንል አንድ በጣም የገረመኝ በጣም በቃ እንትን ያደረገ አእምሮ አይ ቲንክ ህመም ያለበት ይመስለኛል። ግን ሰውነቱ ላይ ያለው ልብስ ጨርቅ ያደረገው በጥቅጥቅ ብሎ አልቋል እና ገብቶ ወንድሜን ጥብጥብ ብሎ ምናምን ይሰማዋል እና ሲስመው እዛ ያሉት የስጋ ቤቱ የግሮሰሪው እንትኖች እፍን አድርገው ሊያስወጡት ማለት ነው። አይ ተውት ርቦት ነው ዳሬ አንተ እኮ እዚህ መኖርህን ሰምቼ ነው ምናምን። ርቦት ነው ስጡት፣ የሚበላ ነገር ስጡት፣ እኔ እከፍላለሁ ምናምን ብሎ እና ያቺ የገረመኝ የከተማ ልጅ ነው ወንድሜ። በዛ ደረጃ እንደዛ አይነት እንትን አቅፎ ተንከባክቦ ስጡት ምናምን ማለቱ ገረመኝ፣ አስተምሮኛል። ለኔ ያንን እንደው በየእንትኗ ላይ መጽሐፌን በደንብ ከታሪኩ ጋር ሪኮንሳይል ያደርገዋል፣ ውበትም ይሰጠዋል ብዬ አስገብቸዋለሁ እና በጣም ቆንጆ ነበረ አቀባበላቸው። ኦል ዘ ዌይ እንዳልኩ በመንገድ ስንሄድ አካባቢው ባይ ዘ ዌይ በጣም ይፈራል። እነዚህ ሽፍቶች፣ ዘራፊዎች ምናምን አሉ ስለሚባል ትንሽ መቆየት አለባችሁ ተባልን። ወደ ከሰዓት በኋላ 10 ሰዓት እንደዚህ ተነሳን። በቃ ከዛ ከዶኒ ጀምሮ ያየሁት ኢት ኢዝ ፓራዳይስ። ግሪን በግራና በቀኝ ያለው በዛፍ የተከለለ ነው። ከዛ በጀርባ እንዲስት ፍሩት ነው። እንዴ የት ነው ያለሁት ነው ያልኩት። በጣም ደስ ይላል። ፋይናሊ ግን እሱ የሚሰራበት አካባቢ ስወርድ ነው ከመውረዴ በፊት የተወሰኑ ታሪኮች የወንድሜ ጓደኛ መኪና ውስጥ ሆኖ ይነግረኛል። ይሄ እንዲህ የሚባል ነው፣ አሁን አለፍ ነው መንበረ ህይወት፣ አሁን ደግሞ እዚህ አዲስ ህይወት ልንደርስ 15-20 ኪሎ ሜትር ቀረን ምናምን እያለ ይነግረኝና ግን በመንገድ ላይ ማያቸው እንትኖች አእምሮዬን ስለሳቡ ተጠይቀዋለሁ።
እንዳልከው ቅድም እንዳነሳው የስጋ ደዌ በሽታ ያጠቃቸው በ3 ትልልቅ ወረዳ ማለት ይቻላል ሰፍረው ያሉበት አካባቢ ነው እና አካባቢውን ስታይ በጣም 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 ገነት የታየው እንዳትልኝ እንጂ ገነት ነው የሚመስለው። በጣም ግሪን ነው። ፍሩቱ በየቦታው ወድቋል፣ ጅርግግ ብሎ ምናምን ይታያል። አቮካዶ፣ ብርቱካኑ ማይታይ ነገር የነሱ ምርት ነው። ከዛ በኋላ እዛ ደረስኩኝ። አዲስ ህይወት እንትን ሲል ወንድሜ ምን አለኝ፣ አይ በቃ ማንኛውንም ነገር የውስጥ ስሜትህን እንትን በል፣ እንዲህ አይነት ነገር አብረን ነው እኛ የምንኖረው፣ እነሱንም እናክማለን፣ እንዲህ አይነት ምናምን እያለ ታሪኩን ነገሩኝ። በጣም ውስጤ ነካው። ከዛ በኋላ ነው ወንድሜ በማግስቱ ተስፋ ህይወት የሚባል የመጨረሻው ወረዳ ላይ ስንሄድ በቃ እኔነቴን ጠላሁ ማለት እችላለሁ። በቃ ሰው ልጅ እኩል ተፈጥሮ እኩል ሁሉን ነገር እንዲያገኝ ወደዚች ምድር መጥቶ በዚህ ደረጃ ይሄ የስጋ ደዌ በሽታ ተጎድተው ማየት ልቤን ሰበረው። በጣም ብዙ ናቸው። ወረዳ በለው ልክ እንደ አንድ የገጠር ወረዳ የለም ትልቅ ከተማ እንደ ኮንሰንትሬሽን ካምፕ በንጉሱ የተደራጀ ይመስለኛል። አዎ በኋላ ላይ እሱ ነገር ስለቆጨኝና እስቲ ቆይ ምንድነው ይሄ እንዴት ሊሆን ቻለ የሚለውን ነገር እንትን ማለት መዛግብት ማገላበጥ ጀመርኩኝ። እንዴት ሊሆን ቻለ ይሄ ቢሆንስ ለምንድነው ሌላው ዓለም ላይ በዚህ ደረጃ የሌለው እኛ ሀገር እንዴት እንደዚህ ተስፋፋ፣ እንዴትስ ገባ፣ እንዴትስ መጣ፣ ሶርሱ ከየት ነው የሚል ነገር ማሰላሰል ጀመርኩ። የተወሰኑ ሰዎችም ኢንተርቪው አድርጌያለሁ። እዛ ደህና የሆኑ የተማሩ ነገር ግን በበሽታ የተጎዱ እና ቪክቲም የሆኑ ሰዎች በደንብ የተማሩ በጣም የተማሩ አንዱ እንደውም የእርሻ ከፍተኛ እርሻ ሁድ ስራ አስኪያጅ ነው። ቁጭ አድርጎ ነገረኝ እና እንዲህ ነው አለ። እስቲ ቆይ በቃ ይሄን ነገር በተቻለ መጠን እንትን እለዋለሁ። አይ ቆጭቶኛል። እንደገና 2 እጅና 2 እግር ኢማጂን ተቆርጦ ምንም አይነት መንቀሳቀሻ ባለመኖሩ የተነሳ ራሳቸውን ለመርዳት የሚያደርጉበት ወይ በጣም ልብ የሚነካ ነው። በወቅቱ ነው የምልህ እንትን ከመነዳሪ እንትን የለም እሱን በደንብ እንትናቸው ላይ አስረው በቃ እንደ ረጅም ጊዜ ጽፈዋለሁ፣ ረጅም ጊዜ እንትን እለዋለሁ እያልኩ እጠብቃለሁ። ግን ጊዜ ይጠብቅ ነበር ለካ። ከዛ በኋላ እንዳልኩት አሜሪካንም ሀገር ከሄድኩ በኋላ በጣም ብዙ ነገሮች አገላበጥኩኝ። ለምሳሌ ሶርሱ ወደ ተለያየ የአውሮፓ እና ኤዥያ አካባቢ እና ህንድን ጨምሮ ምናምን በጣም ተጠቂ ነበሩ እና ረጅም ጊዜ 200-300 ዓመት በፊት ነው እነሱ ያስወገዱት። ቀላል አሁንም አለ። እሱ እኮ ነው ደግሞ የሚገርመኝ። እኔ አሁን የ30 ምናምን ዓመት ታሪክ ነው የማወራው። ነገር ግን አሁንም ይሄ ነገር አለ ሲባል ደግሞ ኢማጂን እንዴት ነው እንደዚህ ሊሆን የሚችለው? ለምንድን ነው ትኩረት ያልተሰጠው የሚለውን ነገር እንትን እላለሁ እና ይሄንን ከዚህ እንትን ጋራ ተያይዞ ወንድሜም ጋር ተነጋግረን እስቲ ቆይ በጤና ዘርፉ ያሉ የመንግስት ባለሙያዎች አስተያየት እንትናቸው ምንድን ነው የሚለውን ነገር ተነጋግረን እንሄዳለን ተባብለናል። አይ ቲንክ ያንን መንግስት ትልቅ ትኩረት መስጠት አለበት ብዬ አምናለሁ። ሶሻል ሚዲያ ላይ ይሄን የስጋ ደዌም በሽታ ከአንዱ ብሔር ጋር አንዱም ደግሞ ከሌላኛው ብሔር ጋር የማያያዝና አላስፈላጊ አተካራዎች ይንጸባረቁ ነበር። በሽታው ዘር፣ ቀለም፣ ብሔር የማይለይ በየትኛውም ዓለም ያለ በሽታ ነው። ሐኪሞች እና ሳይንሱ የሚለው እንደ ማንኛውም በሽታ ማንኛውም ሰው ሊይዘው የሚችል ከምንም ከትውልድ ከዘር ጋር ሊገናኝ እንደማይችል እሱም በደንብ
ሳይንሱም ይናገራል። እኛም በደንብ ሪሰርች አድርጌ እንትን ብያለሁ። ከዘር ጋር የሚገናኝ ከሄሬዲተሪ ጋራ የሚገናኝ ምንም አይነት ነገር የለውም። አንዱ ቫይረስ ነው የሚመጣው በንክኪ። አዎ ኢዝ ባክቴሪያ ነው። አዎ ባክቴሪያ ነው የበሽታ አይነቱ። ሙሉ ለሙሉ ሊፐርሲ አጥንት ወይም የሰውነታችን ክፍል ገብቶ በተለያየ እድሜ ደረጃ የሰውነታችንን የስሜት ህዋሳት እየገደለ የሚሄድ ነው። በተለይ ከዚህ ከሊግመንት ከቆዳችን ከተለያዩ እንትኖች ጋራ ኢንፌክሽን እየፈጠረ በተወሰኑ ደረጃ በጣትና በጆሮ እነዚህ በአፍንጫ ስስ የሆኑ ካርትሌጅስ የሚባሉ የሉ እነሱም በከፍተኛ ደረጃ የሚያጠቃ ነው እና ከሄሬዲተሪ ወይም አብሮ ከመፈጠር ጋራ በፍጹም የሚገናኘው ነገር የለም። ሁለተኛው ዘር፣ ሃይማኖት፣ መጎሳ ምናምን የምንለው ውስጥ ምንም ግንኙነት የለውም። ማንኛውንም ባይፎርቹ ያንን ባክቴሪያ ካገኘ እንደ ማንኛውም እንትን ታማሚ ይሆናል። ይሄ ግልጽ መሆን መቻል አለበት። እኔ እንደውም ወደ አርሲ አርባ ጉጉ ነው አይደለ ያልኩት። ወደ እንትንም ሸሽመኔ ኩየራም አካባቢ ምናምን አለ። እሱን አላቀውም ግን ሰምቻለሁ። ይሄ ምንድነው አርሲ አርባ ጉጉ ባይ ዘ ወይ ሁለት እነዚህ የስጋ ደዌ ተጠቂዎች ሁለት ቋንቋ ነው የሚናገሩት፣ ኦሮምኛና አማርኛ። ኦሮምኛም ይናገራሉ፣ ኢን ዘ ሜን ታይም አማርኛም ይናገራሉ። ይሄ አማርኛ ስለተነገረ ይሄ ከአማራ ክልል ነው የመጣው ልንል አንችልም። ኦሮምኛ ስለተነገረ ይሄ ከኦሮሚያ ክልል የመጣ ነው ልንል አንችልም። ያው ምንድነው ያው በስዊዲሽ ሚሽነሪዎች እንደገባ ነው። እንደውም የስዊድን የእርሻ ሰምቲንግ የሆነ ነገር እዛ አካባቢ ላይ እንደነበሩ ይናገራል። ሁለት ሃይፖቴቲካል የሆኑ ድምዳሜዎች ነው ያሉት። ሁለት ነው በሪሰርች ያለውን እውነታ ነው እኛ የምንናገረው። ወደ ሀገር ውስጥ እንዴት ገባ ብለን ስንል ሁለት ሃይፖቴቲካል፣ እሱም እርግጠኛ ያልሆነ ማለት ነው። አንዱ በንጉሱ ዘመን ተማሪዎች ወደ ተለያዩ የዓለማት ክፍል ወደ አውሮፓ በተለይ ይላኩ ነበር ለትምህርት። የዛን ጊዜ እንትኑ ይዘው መጥተዋል ይላል። ነገር ግን እሱን ደግሞ ነው ብለህ 100% እርግጠኛ እንዳትሆን 50 60 70 ዓመት በፊት ደግሞ እዛ እኛ አጥፍተናል የለም ብለው ነው የሚያስቡት። ስለዚህ ሁለተኛው ደግሞ የራሱ ወደዚህ ስካንዲኔቪያንስ የሚባሉ አገሮች ጋር እነሱ በሚሽነሪ ሆነው ወደ አገሩ ሲገቡ ከነሱ ጋር አብሯቸው እንደመጣ እንደውም የተለያዩ ነጮች በበሽታው ተጠቂ እንደነበሩ ደግሞ መዛግብት ያወራል። ስለዚህ ይሄንን ድምዳሜ ላይ ለማድረስ እንትን ነው ሃይፖቴቲካል ምንድነው በአማርኛ ግምታዊ እንትን ነው። ስለዚህ እንደዚህ ነው ብሎ ማለት አይቻልም። ነጥቤ ምንድነው በዘር የሚተላለፍ አይደለም፣ አብሮ ሊወለድ የሚችል አይደለም። ይሄ የግንዛቤ ማስተካከል ይኖርብናል። ይሄ ከተለያየ የሀገራችን ክፍል የመጣ አይደለም፣ ከውጪ ወደ ውስጥ የገባ ነው። ስለዚህ የትኛውንም የሀገራችንን ክፍል ሊያጠቃ ይችላል የሚለውን ላስምርበት ብዬ ነው። አሁን እስቲ እንግዲህ ዝንጥ ብሎ አለማየሁ ሻንጣውን፣ ቋንጣውን፣ ጭኮውን የተለያዩትን ነገሮች ይዞ በአይሮፕላን ነው የወጣው። ስትወጣ ያው እንዳልኩ ባለቤትም ነበረች። በዛን ሰዓት በርካታ ጎረቤቶች ተሰብስበው ሽኝት ላይ ማለት ነው እና የተወሰኑት አንተን እንዲች ብለህ ትመለስና ይሉህ ነበርና ምንድነው አንተ እዛ ጋር ሰዎች መጥተው እንዳትመለስ የሚሉትን ሐሳብ በምትሰማበት ሰዓት
ነው ወይስ እዛ ከሄድክ በኋላ ነው ላለመምጣት ወሰነ ይሄ ቀረውና? እቺ ግልጽ እስቲ ያደርግልኝ። ልክ ነው። የመጽሐፌ መጀመሪያ ላይ ስጀምር መጽሐፌን ከዛ ነው የጀመርኩት። ኢትዮጵያን አካባቢያችንን የምኖርበትን አካባቢ ለቀን ወደ አሜሪካ እንደምንሄድ መነሻ አድርገን እሱ ነው። ስለዚህ እኔ የምኖርበት አካባቢ ያለ ጎረቤት፣ ዘመድ አዝማድ፣ የአካባቢው ሰው ምናምን ያደረገልን ሽኝትን በአእምሮዬ ውስጥ ደግሞ እኮ ከሌ ወደ አሜሪካ ነው የሚሄደው ሲባል እኮ እንደ ብርቅ ነው የሚታየው። እንደ ብርቅ ነው። ኦፍ ኮርስ የስ። አሁን ምንድነው በጣም ሊረሳ የማይችል ኢቨንት ነበር ማለት እችላለሁ። ተነስተን ቤት ውስጥ ዝግጅቱ ላይ ይሄ ፓኪንግ ምናምን ላይ የላጌጅ ማስተካከል ላይ ይሳተፉ ነበር ጎረቤት። ይገርማል። እና እያንዳንዱ የሆነ ነገር ያመጣና እቺን ደግሞ እስቲ ይዛችሁ ቆሎ፣ እቺን ደግሞ ኪሎ በርበሬ፣ እቺን ደግሞ ሚጥሚጣ ነች ምናምን ብለው ያመጡ ነበር። ያ ውስጤ በጣም ገረመኝ። የሶሻል ኢንተራክሽናችን በጣም ገርሞኝ ነበር። ከዛ በኋላ ያው እንትን አለን ጨራርሰን ስንወጣ አሁን ቅድም አንተ ያልካት አንደኛ አሜሪካን አገር ሄዶ መመለስ ማለት በማንኛውም ኢትዮጵያን እንትን እንደ ጅል እንደ ሞኝ ነው የሚቆጠረው በወቅቱ ማለት ነው። ስለዚህ ወተን መኪና ውስጥ ገብተን ጉዞ ልናደርግ ስንል ባለቤቴ ከጎረቤቶቿ ጋር እዛ ጋር ታወራለች፣ ይንሾካሾካሉ እና ምን አልኩኝ እኔ ውስጥ ገብቼ ነበርና እባክሽ ሰዓት እየደረሰ ነውና ፕሊስ ነይ ምናምን ብዬ በእጄ ምልክት ሰጠዋት። እዛ ተሳሳሙ፣ መጣች። ከዛ አንዷ ጎረቤታችን ደግሞ እየሮጠች መጣችና እኔ ያለሁበት መስኮት አንኳኩታ አሌክስ፣ አቤት፣ እንደዚህ ነግሬያታለሁ ለባለቤትህ። ስለዚህ መቼስ ወደዚህ ሀገር ተመልሳ ያንን ሁሉ መከራና ስቃይተህ ተመልሰህ ትመጣ ይሆናል። ይሄኔ እኮ ምናምን እኔ ለባለቤትህ ነግሬያታለሁ ትለኛለች። እንዳትመለስ ነው መልስ አልሰጠዋትም። በቃ እንዳልመለስ ነው። ተነስተን ሄድን። ይሄን ልታነሳበት የቻለችው ወይም ጎረቤቶቼ አንዳንድ ነገር ያዩ ነበረ። ትንሽ በወቅቱ በነበረው መንግስት ጋራ ማለት እችላለሁ ትንሽ ከስራይም ጋራ የተወሰኑ የፖለቲካል ኢንቮልቭመንትም ነበረኝ፣ ፓርቲሲፔት አድርግ ነበረ እና በዛ ምክንያት ትንሽ ወከባ ነበር፣ ከፍተኛ ወከባ ማለት እችላለሁ። በተለያየ ጊዜ ይመጣሉ፣ ያነጋግሩኛል፣ ይዘውኝ ይሄዳሉ። ያንን ታስሬም ነበረ እና ቤተሰብ ያያል፣ የአካባቢው ሰው ያያል፣ ጎረቤት ያያል እና ያችን ነገር ለማስተላለፍ ፈልጋ እንደሆነ ገብቶኛል። ነገር ግን እኔ እቅዴ ሄጄ ትምህርቴን ለመማር ነው፣ ለመመለስም አልፈልግም ነበረ። ኦልሬዲ ተነጋግረን ከባለቤቴ ጋር የጨረስነው ጉዳይ ነው። ነገር ግን አይ ቀራለሁ መጣለሁ ብዬ ከጎረቤቶቼ ጋራም ከማንም ጋራ አላወራሁም። እኔ አመልክቼ ነበር እዚህ ያለሁ የተመረኩበት ሉዊዚያና ዩኒቨርሲቲ አመልክቼ ነበር። የሁለተኛ ዲግሪን ለመስራት አመልክቼ ምንድነው ያሉኝ፣ በአካል የምትመጣ ከሆነ እስከ $110,000 ያስፈልጋል። ከዛ ውስጥ ራሱ ዩኒቨርሲቲው ሁለት ስፖንሰር አገኘልኝና ወደ $43,000 ዝቅ አለልኝ። ያችን ለመክፈል በምሯሯጥበት ጊዜ ነው ይሄ እድል የመጣው። ጥሩ ስራ ነበረ። ከውጭ የሚገቡ መኪኖችንም ፍቃድ ትሰጣለህ እና በዛ ልክ ጥሩ ስራ ኖሮ እንዳልኩት የመሰደዱ ምናልባት እንግዲህ አንተ የመማር ፍላጎት ወይም ሌሎች ሊኖሩ ይችላሉ፣ ግን አብዛኛው ሰው ወደ ውጭ ከሚሰደድባቸው
አንኳር ነጥቦች ያየን እንደሆነ ገፊ ምክንያቶች ይኖራሉ። እነሱን እንተዋቸውና በዋናነት የኢኮኖሚ ጉዳይ ነው። ምንም ግልጽ ነው። አንተ ጥሩ ገቢ ባለህ ሰዓት ለምንድን ነው ልትገፋፋ የቻልከው? ምንድነው በስራዬ አካባቢ በኃላፊነት ደረጃ ነበር የምሰራው። በትራንስፖርት ሴክተር ውስጥ ነው የምሰራው። ይሄ የተሽከርካሪ ሰሌዳ ምዝገባና የመንጃ ፍቃድ ጉዳይ በሚመለከት እሱን አጠቃላይ እንትኑን መመራው ነው የነበርኩኝ እና በወቅቱ ትንሽ በጣም ከባድ የሆኑ ነገሮች ጫናዎች ይደርሱብኝ ነበረ። ያ ጫና ከኮራፕሽን ጋር ተያይዞ ነው እና ያልተገባ ምንድን ነው የሚባለው ስልጣኑን ያለ አግባብ መጠቀም በዚህ ሪፕሬዘንት ባረገው እንደውም ይመቸኛል። እንደዛ አይነት እንትኖች ነበሩ እና በወቅቱ የተወሰኑ ነገሮችን እኔ ራሴንም መጠበቅ አለብኝ፣ ቤተሰቤን መጠበቅ አለብኝ፣ በዚህ አይነት እንትን ውስጥ አልሄድም የሚል ክርክሮች ነበሩ። በዛን ወቅት ብዙ ችግሮችና እንትኖች ነው የደረሱብኝ። በቃ ከስራዬ ሁሉ እስከ ማሰናበት። ስለዚህ በተለያየ በፍርድ ቤት በምናምን ብዬ ነው እንደገና የተመለስኩት ነፃ ሆኜ ማለት ነው። ስለዚህ ያ ነገር ባለበት እንትን ሙሉ ለሙሉ እዚህ ሀገር ህይወቴን፣ ቤተሰቤን፣ አጠቃላይ ነገር ልመራ አልችልም የሚል እንትን ውሳኔ ወስኛለሁ እና ለዛ ነው ቀደም ብዬ ነው እንደውም ይሄንን የስኮላርሺፕ እንትን ያመለከትኩት። በዛ ምክንያት ሁለቱም እንደ አጋጣሚ ይሄኛው የስኮላርሺፑ በጊዜ መጣ። አንድ አመት አካባቢ ሲቀር አካባቢ መጣ። ብሩ መክፈል ስላልቻልኩኝ የሚቀጥለውን አመት እየጠበቅኩኝ ሌላ እድል መጣ። የጉብኝት ቪዛ ኦልሬዲ እጄ ላይ ገባ። በዛ እንትን መሰረት በቀጥታ አሜሪካን ሀገር እንደ ማንኛውም እንትን በአውሮፕላን ተሳፍሬ ሄድኩኝ ማለት ነው። ስለዚህ ይሄ አጠቃላይ አንተ የጠየቀኝ እንትን በዚህ በውጣ ውረድ ውስጥ በፖለቲካ በአገሪቱ አጠቃላይ ሁኔታ ጋራ የሚገናኝ የሚቆራኝ ነው። አሜሪካ ከገባህ በኋላ ከባለቤትህ ጋር ባለቤትህ በቀጥታ ወደ ኢትዮጵያ ነው የተመለሰችው። አንተ ስደት ሪፊጂ ጠየቅ እና ያን ፕሮሰስ ውስጥ ነው የገባው። ከባለቤትህ ጋር እንግዲህ ጥሩ ግንኙነት አለ። እሷ አገር ቤት ሆና በባለቤትህ ላይ ያለህም እምነት በጣም ጠንካራ ነው አገር ቤት ሆና። አሜሪካ ግን ከባለቤትህ እህት ጋር ሽኩቻ የገባህባቸው መንገዶች ምን ያህል አንባቢን ሊያሳምን ይችላል? አንድ ያ ደግሞ ሊሆን የቻለበት ምንድን ነው? ምክንያቱም ኢትዮጵያውያን የራሳችን አስተዳደግ፣ ባህል፣ ሃይማኖት፣ ወግ፣ ስርዓት አለን እና በምን ልኬት ነው የባለቤትህ እህት አንተን ለፍቅር ልትጋብዝ የተነሳሳችበት ምክንያት? እስቲ ከዚህ ወደ አሜሪካ ከሄድኩ በኋላ ቅድም አንተ እንደገለጽከው ወደ ያረፍነው የባለቤቴ እህት ቤት ነው። ባለቤቴ ለአንድ ወር ከምናምን አካባቢ ቆየችና ወደ ልጆቿ መመለስ እንዳለባት ኦልሬዲ ተነጋግረናል። ወደዛ ተመለሰች። እኔ ደግሞ ለተወሰነ ጊዜ ቆይቼ የፖለቲካል አሳይለም ጠይቄ እንደ ሚንታይም ትምህርቴንም እዛው ጀመርኩኝ። ይሄንን አከናውናለሁ ብዬ ነው የቀረሁት። ከዛ በኋላ ምን ሆነ? አንድ ስንት ወር አካባቢ ያው ቤተሰብ መሪ ነበርኩኝ። የተለያየ ኃላፊነት ላይ ነበርኩኝ እዚህ ሀገር ቤት ረጅም ጊዜ ከ18-19 ዓመት በላይ ትዳር ውስጥ ነበርኩኝ እና ትዳርን ቤተሰብ ስትመራ በከፍተኛ ኃላፊነት ላይ ነበርክ። ትልቅ በእድሜ እንትን ያልክ ሰው ሌላ ሀገር ሄደ ምንም ዝምድናም ቢኖር ሰው ቤት ላይ ሄደ ጥገኛ ስትሆን እንትንም አይደለም ኮምፎርት ላይሰማ ይችላል። ይሁንና ለተወሰነ ወራቶች እንትን አልኩኝ። አብረን እንኖር
አብረን አንዳንድ ባህሪዎች አይነበረ የእህቷ ባህሪ ወጣ ያለ ባህሪ ማለት ነው። ከአበሻ ማንነታችን ቅድም እንዳልከው በቃ ከካልቸራችን ከእምነታችን ከማንነታችን ጋራ ያልተቆራኘ ነገር ኦፍ ኮርስ ረጅም ጊዜ እዛ ኖራለች። የባለቤቴ እህት ወደ 32 ዓመት እንደዚህ አካባቢ ኖራለች እና ያንን ነገሮች አያለው ታዘባለው። ግን ምን አደርግ ነበር እኔ ቦዘር የሚያደርገኝ ወይም እኔ ጋር ምክንያቱም እኔ እነሱ ጋር የሄድኩት በጥገኝነት እነሱ ናቸው ሆስት ያደረጉ ማንኛውንም የነሱን ሚስጥር እኔ መያዝ ነው ያለብኝ። ነገር ግን ይሄኛው ግን በጣም ከእንትን የወጣ ነገር ሆነ። በጣም የወጣ አንዱ እሱ ነው። ሁለተኛ ከእኔና ባለቤቴ ወደ አሜሪካ ከመሄዳችን በፊት 16-15 ዓመት ምናምን አብረን ነበር። ምንም አይነት በሁለታችን መካከል ችግር አልነበረም። ልጆቻችንን በአግባቡ እናሳድጋለን፣ በአግባቡ ቤታችንን እንመራለን። በፍቅር ነበር እንትን የምንለው። ብዙ አይነት ወጣ ያሉ ባህሪ የላትም። እንዴት እንደዚህ ሆነ ታላቋ እና ረጅም ዓመት ስለዚህ የኖረችበት ከባቢ ኢንፍሉዌንስ አድርጓታል፣ ተጽዕኖ አይነት ነገር ፈጥሮባታል የሚል ግንዛቤ ነው እንትን ያልኩት እና እዛ ላይ በዝርዝር እንደጻፍኩት የማይጻፉ ነገሮች ሁሉ ነው የጻፍኩት። ምክንያቱም እኛ ኢትዮጵያንስ ስንናገረው የምንጠየፈው ግን በድርጊት ስናደርገው ማንጠየፈው ነገር አለ። እሱ አስተማሪ ሆኖ መውጣት አለበት። ምንድነው አሁን አንዲት ሴት ከባሏ ወንድም ከእህቷ ወንድም ጋር ጾታዊ ግንኙነትን መፈለግ ጤናማነት አይመስለኝም እና በሆነ እንትን ልትረዳት የቻልክበት መንገድ የለም? ምናልባት አሜሪካ ብዙ ጊዜ ሰዎች ወጣ ሲሉ በዚህ በድራጉ በምኑ ቪክቲም የመሆን ነገር ስላለ በዛ መልኩ ልታያት የቻልክበት መንገድ የለም? ከምንም አይነት ሱስ ነፃ ነች። እንዳልኩ ረጅም ዓመት ስለኖረች እና በሷ ላይ ብቻ ይሄ ነገር ሆነ ማለት ይከብዳል። ብዙ ኢትዮጵያንስ በእንደዚህ አይነት ከእንትናችን ውጪ በሆኑ አስጸያፊ ነገሮች ይጓዛሉ ብዬ አስባለሁ። አሜሪካን ሀገር ምክንያቱም የቆዩበትን የዛን ሀገር ባህል እኛ ማክበር ያለብን ምንድን ነው? እኛ ስደተኛ እስከሆንክ ድረስ የአገሪቷን ሕግ ማክበር አለብን። ይሄ ግዴታችን ነው። እንደ ማንኛውም የአሜሪካን ሲቲዝን እንደ ማንኛውም ነዋሪ የአገሪቷን ሕግ ማክበር አለብን። ነገር ግን እኛ የአሜሪካኖች የሚያደርጉትን ወይም ደግሞ ያደጉበትን ባህል፣ ማንነት whatever መውሰድ የለብንም። አይ ቲንክ ያ ምን እንዴት አየኸው ላልከኝ ያ ተጽዕኖ እዛ ጋር ሊመጣ ይችላል። ቅድም እንዳልኩ ነው። ያ ተጽዕኖ ግን በአካል በአፍ ወይም በእንትን አጸያፊ ነው ተብሎ ስለማይነገር በተግባር ግን ተደብቆ ይደረጋል የሚለውን መጽሐፌ ላይ ትክክል አይደለም። እኔ የስብሐት ገብረ እግዚአብሔር መጽሐፍ ሳነባቸው ቀጥታ አይነት ወርዶች ነው የሚጠቀመው። ምናልባት አንዳንዴ ስታልፍ ደግሞ የኔም እንደዛ አይነት እንትን ልታገኝ ትችላለህ። ምን ልል ፈልጌ ነው የምንናገረውን እና የምንተገብረውን ነገር ሪኮንሳይል ማድረግ ማስታረቅ አለብን። ከእንትናችን በተለይ ከባህላችን፣ ከእምነታችን፣ ከማንነታችን፣ ከትውፊታችን ከሁሉም ነገር የወጣ ነገር ከወጋችን የወጣን ነገር ስናደርግ ቆም ብለን ማሰብ መቻል አለብን። ስለዚህ ያየሁት ነገር እዛ ጋር ዞሮ ዞሮ ወደ እኔ መጣ። ቅድም እንዳልከው ከባለቤቷ ወንድም ጋራ ያላቸው ሪሌሽንሺፕ ባድ የሆነ ሪሌሽንሺፕ፣ እንደገና ደግሞ አንድ እንዲህ ጓደኛዬ ነበረ። ከጓደኛዬ ጋር እዚህ መጽሐፉም ላይ ጠቅሼዋለሁ። የተወሰኑ ነገሮች ሳይ ምናምን እንትን አይደለም፣ በቃ ትክክል አይደለም። ዞሮ ዞሮ ወደ እኔ መጣ።
ወደ እኔ ሲመጣ እኔ አውቶማቲክሊ ነው እኔ አንደኛ በስጋም ከእህትሽ ጋር ተዛምጃለሁ፣ በዝምድናም ዘመድ ሆነናል፣ ተዋውቀናል፣ ይሄ ነገር በፍጹም እንትን አይልም አያስኬድም በሚለው እንዴት ሊሆን ይችላል በሚል ነው በደንብ ነግራኝ። እንደሱ ከሆነማ አንተ የኔ ዘመድ ልትሆን አትችልም፣ እንደገና የቴን ባህል ምናምን ልትሆንም አትችልም፣ አፈርሰዋለሁ ትዳርህን አለች።